የሱፍ ቶርሽን ያንተስ ደስ ይላል። ለክተ ብቻ ሳይሆን ቀምሰም ነው የምትሸጥልን። ለምን ካኘኩ አይቀር አትውጠውም? እንደዚህ ይባላል። አብሬሎ ባለሞያ ይላል አባቴ። ተመልከት በዚህ መልኩ እንደዚህ አድርጎ ምን ይባላል? አየሁ ሁሉም አይደጉ ምላሽና ሰርጉ እጅን በዘረጉ We are here in Ethiopia. የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በዚህ አይነትማ ቴሌብር በድሮን አይ አብሬሽ ሰላም ጤና ይስጥልኝ ወድ የአብሬልስ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? በዓል እንዴት አለፈ? ከበዓል በኋላ ነው የተገናኘነው። እንዴት ነበረ በዓል ምናምን? አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። እኔ ጋር አሪፍ ነበር። ያው ዛሬም እንደተለመደው እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ሰብስበዋል። እነሱ ላይ ማብረን ዘና ፈታ እንላለን፣ ስቃለን፣ ጮታለን። ወቅታዊ ጉዳዮችንም አይሾ ስፒድን ጨምሮ ይዘናል። አብራችሁን ሁኑ። ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ። በደንብ ላይክ ያስፈልገናል። ሰብስክራይብ ያላረጋችሁ ካላችሁ ደግሞ የዚህ ፋሚሊ አባል መሆን ትችላላችሁ። ሰብስክራይብ አድርጉ። ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ላስት 2 ቪዲዮዎች ላይ ነበር ጥያቄ ጠይቄኳችሁ። 2 ተሸላሚ ይኖረናል ማለት ነው። ዛሬ የመጀመሪያው አሸናፊያችን የሚሆነው ሚካኤል ገብረ ህይወት አሌክስ አብርሃም ብሏል። የመጀመሪያው አሸናፊ ሚካኤል ነው ማለት ነው። ሁለተኛው አሸናፊ ደግሞ ራሄል ፋንታውን አዶናይ ብላለች። በትክክል ተመልሷል። ሁለታችሁም ኢንስታግራም ላይ አናግሩኝና ሽልማታችሁን ውሰዱ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ምን ይጣላል? ጎረቤት ተማሪዎች ከኋላ ለምን ይቀመጣሉ? ስልካቸውን ለመነካካት ስልክ ይዘው ነው የሚገቡት። ጭራሽ እኛ ሽልጦ ይዘን ሄድን። እያቃጠለን ሲስከቱ ረፈደ ተብሎ ቂጣ አስተማሪ እስኪወጣ እንዴት እንደምንጨርሳት የጥቁር ጤፍ እንጂ ቂጣ ከቤት የሚሰጥ ነው። ያውኑ ሞባይል ነው። ማዘር ደግሞ ተቀምኩ ብላ በበርበሬና በዘይት ታሸዋለች። በረብሳ ቀይ በቀይ አጥቦስት ያላችሁ እስቲ ኮሜንት ላይ ያውኖቹ 17 ፕሮ ማክስ ምናምን ይዘው ቲክቶክ ምናምን ታያለ ትምህርት ላይ። ወላጆች እባካችሁን የልጆቻችሁን የቤት ስራ አትስሩ። የልጆቻችሁን የቤት ስራ ሰርታችሁ የምትልኩ ወላጆች ማለት ነው። ያው ለናንተ ሳይዝ የሚበቃ ዩኒፎርም የለም እንጂ እንደወንደኛችሁ መጣችሁ ትማሩላቸው ጥሩ ነበረ። እንዴት እንደሚያናድድ እንደመምህር ሆናችሁ ስታስቡት በጣም ነው የሚያናድደው። እኛ የተማሪዎቻችንን እናውቀዋለን። እናንተ ስትሰሩና እነሱ ራሳቸው ጽፈው ሲመጡ እናውቀዋለን። ይሄው እኛውን ሰኞ ስራችን የልጆቹን መጽሐፍ ቁጭ ብሎ ማጥፋት። ቢያንስ 10-15 ተማሪ ይኖራል ወላጁን አጽፈው የሚመጣ። አጽፈው ከማምጣታቸው በላይ የሚያናድደው ደግሞ ራሴ ነኝ የሰራሁት የሚለውን ነገር አለማምዳቸዋልና እዚህ ሲመጡ ልጆቹ ራሴ ነኝ የሰራሁት በስንት ትግል እንደሚያምኑልን መጨረሻ ላይ እና ያምናሉ። ትበላላችሁ። በስነ ስርዓት ተከታትሎ የወላጅ ፊርማ የሚለውን እንኳን ፈርሙ። ቢያንስ ማየታችሁን እንወቀው። በሱ መስራቱ ይቆይ። ምክንያቱም የኛ ድካም የኛ ልፋት ልጆቹ ራሳቸውን እንዲችሉ እንጂ እናንተ ሰርታችሁ እንድትልኩላቸው አይደለም። ይሄው ጠዋት ከ2 ተኩል ጀምሮ እስከ 4 ሰዓት ሙሉ የልጆቹን ደብተር በማጥፋት ስራ ነው። ሌላ ስራ እየሰራን አይደለም። እየጠፋን ድጋሚ እያሰራን አድቡ ባካችሁ። ወላጆች ጁጬ ልጆች ያሏችሁ ያው መልእክቱ ደርሷቸዋል ብለን ተስፋ እናደርጋለን። ልጆቹ ይፈልጋሉ እኮ እንዴ ገና ከሆኑ ሀሁን ምናምን በትክክል ሳይጽፉ ከዛ እንዳያክፍል ምናምን ገቡላችሁ። ከዛስ እዚህ በደንብ ካልያዙት እንዴ ምንድነው እየታሰበ ያለው? ባለሞያ ይላል አባቴ። ተመልከት በዚህ መልኩ እንደዚህ አድርጎ ስራውን ሰርቶታል። እንደምታዩት በኤሌክትሪክ በኩል ነው እንዳልቀረም ያው ነበር። በስመ አብ ማለት ይቻላል። ወንዙ ማለት ይቻላል።
የምን ባህር ወንዝ በቃ የቤት ስራ ስትሰሩላቸው መጨረሻቸው እንዲህ ታገናኘዋለህ። በጣም ባለሙያ በኤሌክትሪክ መስመር ውሃ ነው የሚሄደው። ምንድን ነው የሚባለው? ገንዘብ ከሚሰጠኝና እውቀት ከሚሰጠኝ የትኛውን ትመርጣለህ? ገንዘብ ከሚሰጠኝና እውቀት ከሚሰጠኝ ምመርጠው እኔ ተምር ያስፈልጋል። ተው ገንዘብ ብቻውን ምንም አይፈጥርም። የምር ነው ብላችሁ መማር ነው የመሰለ ነገር የለም። አይናቅ። ምንም ሰራ ላታገኝበት ትችላለህ፣ ግን በጣም ማቹር ትሆንበታለህ። በጣም አስተሳሰብ የተሻለ ይሆናል። የምሬን ነው የምልህ። በጣም መማር አለብን። የኬጂ አስተማሪዎች ሲጋቡ ያራዳ ልጅ እነዚህማ ተጫውተው አልጠገቡም። ዋው! ፕሮግራሙ እንዴት ነው የምትጨርሱት? አያዞራችሁም በኋላ? ሌላ ታሪክ። ጫጩት የምን ልጅ ናት? የእንቁላል የቀድሞ ጠቅላይ ሚኒስትር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበረ? መሌ። ስለ ውቅያኖስ የሚያጠና ሳይንስ ምን ይባላል? ስተዲ ኦፍ ውቅያኖስ። እኔ አላውቀውም ግን ምንድን ነው የሚባለው? እስቲ እንጎግል። ዘ ስተዲ ኦፍ ኦሽን ኦሽኖግራፊ ይባላል። ለማንኛውም በዚህ አጋጣሚ አውቀናል። ግን ዘ ስተዲ ኦፍ ውቅያኖስ በጣም ተመችቶኛል። አንደኛ የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ የልዩ ወንጀሎች አቃቢ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ በከፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ የግል ተበዳይ ሟች ማንደፍሮ ማሪቱ ላይ የግድያ ወንጀል በመፈጸሙና ጥፋተኝነቱ በማስረጃ በመረጋገጡ የቅጣት ውሳኔ ተላልፎበታል። ለ50 ብር ማለት ነው። የከፋ 50 ብር በእኛ ስንት ነው ያስብላል። ማርያም በዚህ አይነትማ ቴሌብር በድሮ ነው የሚጨርሰው። ብቻ እባካችሁን ቪዲዮን አጥፉት፣ አበዳሪዎች እንዳያዩት። በጣም ብድር ቶሎ መልሱ። ለማንኛውም ሰው አምሯል። ኤላ እኔ ምንም አይቆ አዲሱ ከስራያ አይዲያ አምጥቼ ምንድነው አራጣ አበዳሪነቱና ምን መስፈርት ነው የሚያስፈልገው? እሱ ስራ ለመጀመር አራጣ አበዳሪ ለመሆን ማለት ሁለት መስፈርት ያስፈልግሻል። ለመስፈርት የመጀመሪያው ገንዘብ ነው። ገንዘብ አንደኛ የምታበድረው ገንዘብ ማለት ነው። ሁለተኛ ደግሞ ጭካኔ ያስፈልጋል። ጭካኔ አልበልስም ካሉ ንብረታቸው ምናምን ወሰደ። ጭካኔ ያስፈልጋል። ጭካኔ አለኝ። ትንሽ ገንዘብ ማበደራት ገንዘብ ነች የሌለች እና ለምን አራጣ አበዳሪ ጋር ተበደረ? አራጣ አበዳሪ ጋር ልበደር? አዎ ሂድ ይቻላል። ለአንተ ግን ገንዘብ አለ። ለምን አንተ አታበድረኝ? እኔ ጭካኔ የለኝም ወንድሜ። እኔ ጭካኔ ያለኝ ጭካኔ እኔ እኮ ነኝ አይደለ ማበድረ እኮ እኔ ጭካኔ ያለኝ ይኸውልህ። አንተ ታበድረኝና ካልመለስኩ ጭካኔ ያለኝ ነገር ማይቆይ ለምሳሌ አይዲያዊ ቢዝነስ አይዲያው ቆንጆ ነው። እንትን ከተሳካ ትርፍም ተካፋይ ነህ ከብድር ውጭ። ምን ታዝዘኛለህ? ቆይ ምን ታዝዛለህ? ነፍሴን በእጅ እሰጥሃለሁ። ነፍስ በፈጣሪ እጅ ላይ ነች። እኔን ተወኝ። ሌላ ምታዝዘው ነገር አለ? ሌላ እንትን ካርታ ሊብሬ ምን ወህል ልጅ አለኝ እናቱ ጥላብኝ ሄደችው። የተመተይላ የሰራው አይዲያው ግን በቃ ሌላ ታሪክ። አራጣ አበዳሪ ምን ፈልጋ ግን ብር የለም። ይሄ ምን እንደሚባል አናውቅም። ደም ስር ያለው ሱፍ ለመጀመሪያ ጊዜ ደም ስር ያለው ሱፊውን ገብስ የማይለይ ነገር ላሳያችሁ። የሱፍ ያቻለ የሱፍ ቶርሽን
ያንተስ ደስ ይላል። ለክተ ብቻ ሳይሆን ቀምሰም ነው የምትሸጥልን። ለምን ካኘኩ አይቀር አትውጠውም? ወይ ተርዚና ያዘው። አንተማ በዚህ አይነት ቲክቶክ ላይ ብር አሰባስቤ የሴቶች ፀጉር ቤት ራሱ ብከፍትልህ አልተኩሳችሁም ብለህ ሹሩባ ብቻ ነበር የምትሰራቸው። ቆይ እኔ የምልህ ግን ተኩስ አቁም ተፈራርመ ነው እንዴ የማትተኩሰው? አንተማ በዚህ አይነት ውትድርና ባስገባ አልተኩስም ብለህ በድንጋይ ነበር የምትዋጋው። ብራዘር ቀልዱስ ቀልድ ነው። የሰው ወሬ ወደ ኋላ እንዳያስቀረ። የሰው በቃ ወሬ አትስማ። ስፔሻሊ ቲክቶክ ላይ በርታ የሚድሉን አትስማቸው። ብራዘር አሁን ያደረግከው ሱፍ ማለት ነው እንኳን በካውያ በመርፍ ቢተኩስ አይስተካከልም። የሰው ኮሜንት ራሱ ይለያል። አንተ ለምታ የፋዘር አለ አመጣልሃለሁ። ኧረ ያላየሁት ኮሜንት የለም እዚህ ላይ ሱፍ ይታኘጋል። እኔ በቃ መርካቶ የቻርጀር ሰልሞ ነው ብለው አሳምነው እንደሸጡልኝ ትዝ ሲለኝ የቻርጀሩ ስም ጋይስ ሳምሱዲን አራለስ ሳምሰንግ አረ ኮፒ ትጠላለህ ማለት ነው። በስመ አብ ጊልዶ የፊት ካሜራውን ሲከፍት ፓርኪንግ ምንድን ነው? አንቺ ሌላ ታሪክ ገን መተናል። ወጥ ሰሪም ይዘናል። ሽንኩርቱ ይልሻል፣ ተጠብሶልሻል፣ ቂቤው ተጨምሮልሻል፣ ነጭ ሽንኩርቱ ታክሎልሻል፣ ምልክተውልሆን ድልሁም ተከቶልሻል፣ በቅመማ ቅመማ አብዶልሻል። ኦኬ በረዶ ሆነ ድልህ። ቲማቲም በዛው ቲማቲም በቲማቲም አለኛውሻ ዶሮ ወጥ በብርቱካናማው በርበሬ የሌለው ዶሮ ወጥ በአይነቱ በቅርጹ ለየት ያለ ዶሮ ይልሻል፣ ቦርትኮልሻል፣ ኦሬንጅ ሆኖልሻል። አንቺ ዶሮ ወጥ በኦሬንጅ ጨራሽ በረችው ምንድነው? መታ አግባማችሁ። እኔ በቃ እኛም በቃ በሎሚ ደግሞ ምንኛ ነው ለአመት በዓል እንዲበላችሁ አላችሁ። ምንድነው ይባለው ደግሞ እንደንትን ነው የሆነ ቅጠል ከላይ ጣል ተደርጎበታል ለፕሬዘንቴሽን። የስጋ ዋጋ በዚሁ ከቀጠለ 2019 ስጋ ወጥ ሲሰራ ጋኑ ግሎ እንዳይከፈት ራሱ ሌላ ታሪክ። ኧረ ተቡን ሰንሰለቱ ራሱ በቃ መቼ እንዴት አቀዝቅዘ ራሱ እንደምከፍተው ቶሎ ነው የሚመስለው። በቃ ሁሉ ነገሩ ነው የሚግለው። ኧረ ተውን። ቆስጣ ብልክህን ይዘህ መጣህ? ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም? ፍሬሽ ነው እኮ ብላለች። የዘመኑ ልጆች ምን እንደሆነ ታውቃለህ? ምንድን ነው ይሄ? ቆስጣ ሰግጦ የሚከራከሩ ፍሬንድ ምን ሆነ ነው አይደለም? እንዴት ነው ቆስጣ የማታውቀው አንተ? ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች። 50 ብር አሪፍ ነው። ስማንት ሂድና መልሰው። መንገድ ላይ እኮ ናት። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ያረጉታል። የዚህ ዘመን ጩጮች ያረጉታል። ምንም ነገር ነው ኬር የሚያረጉት። የምር ታዘቢያቸዋለሁ ብዙዎቹን ማለት ነው። ምንም አያገባቸውም። በቃ ስልክ ይኖራቸው እንጂ እነሱ ቆስጣ ፍሬሽ ነው ብላ የሰጠችው። ለመጀመሪያ ጊዜ አስተናጋጅነት ስትገባ ወይ ስትቀጠር አንቺ ነሽ አዲሱ አስተናጋጅ? ይኸውልሽ ከከስተመር ምንም አይነት ኮምፕሌን አልፈልግም። እሺ በስርዓት አስተናግጂ። ደግሞ በፍጹም
እንድች ብለሽ ለከስተመርሽ መልስ እንዳትመልሽ እሺ አትዝረከሪ ወደ ስራ A few moments later ሰላም እንዴት ነህ ሰላም ነው እንዴት ነው ሚስተንግዷችሁ ምን ጎደለ በጣም ቆንጆ ነው ምግቡም ተመችቶኛል ቤቱም አሪፍ ነው ግን ይኸውልህ ሂሳብ ከከፈልኩ ስንት ጊዜ መልስ እየጠበቅኩ ነው እስካሁን አስጠችኝም እኮ ልጅ አንቺ መልሳፍና ምንድነው የምትሰሩት ምንም አይነት ኮምፕሌን አልፈልግም አላልኩ ለምንድን ነው መልሱንም ማትመልሱለት እንዴ ራሱ ታደሉ እንዴ ብለሽ ለከስተመር መልስ እንደምልሽ ያሉኝ የተባለችውን የሰራችሁ ከዚህ በላይ መልስ እንዳትመልሱ ፈነፈነ ዶክተሬ ከቡና አራቂ ሲለኝ በስተሮ ከርክ ከቡና እንዴት ይራቃል ተዋ ስለ ቡና ካነሳን አይሾ ስፒድ ኢትዮጵያ መጥቷል በዚህ አጋጣሚ የጠጣው ቡና ምን እንደሆነ ይጣራልን ተብሏል በጣም ቀጨም ቡና ነው የሚጠጡት አሜሪካ ቡና አይጠጡም እንዴ እስኪባል ድረስ ነው በቃ ልጁ ሃይፖ ነው በቃ ሌላ ታሪክ የትናንቱ የአይሾ ስፒድ ስትሪም በቃ ሌላ ታሪክ ነበር ሌላ ታሪክ በቃ አስመስከረናል በጣም በቃ ያበደ በጣም የረከውበት በኔ ማለት ነው በጣም ፈርቼ ነበር ምን ፈርቼ ነበር መሰላችሁ በደም ተዘጋጅተውበታል ወይ ማንስ ተቀበሉት ነገሮችን የሚያሳየው ምናምን የሚለው ነገር ማለት ነው የሆኑ ክፍተቶች አሉ ግን ከጠበቅኩት በላይ ነው የሆነብኝ ለአይሾ ስፒድ መምጣት ሁሉም እያወራ ይገኛል ነገር ግን ከጀርባው ስላለው እውነተኛ ጀግና ስንቶቻችሁ ታውቃላችሁ ዛሬ ሁላችንም ልናመሰግነው የሚገባ አንድ ሰው አለ እሱም አዶናይ ነው የኢትዮጵያው አይሾ ስፒድ ከዓለም አቀፉ ኮከብ ጋር ሲገናኝ ሁኔታው ቀላል አልነበረም የቋንቋ ችግርና ከፍተኛ ግርግር በነበረበት በዚህ ሰዓት አዶናይ ግን እንደ ማናጀር ብቻ ሳይሆን እንደ አባትና ወንድም ሆኖ ከጎኑ ቆሟል በጋርዶች የተገፈተረ ሰውነቱ የተገፋና የተጨናነቀ እንኳን ለልጁ ስኬ ሲል አንድም ቀን አንዲትም ሰዓት ወደ ኋላ አላለም የኢትዮጵያ ስፒድ እንግሊዘኛ ባለመቻሉ ሊፈጠር የሚችለውን ክፍተት ለመሙላት አዶናይ በግርግሩ መሃል የነበረው ተጋድሎ ለብዙዎች ትልቅ ትምህርትም ሆኗል ይህ ሰው ለራሱ ዝና ሳይሆን ለልጁ እድገት ያለውንም ንጹህ ቅንነት በተግባርም አሳይቷል ሰው ለሰው መድኃኒት ነው የሚለው ብሂል በአዶናይም አይተናል እንዲህ ያለ ታማኝና ቅን ሰው ማግኘት በዚህ ዘመን በእውነት ያስቀናል አዶናይ ለልጁ ያሳየው ፍቅርና መስዋዕትነት እናንተን ምን አስተማራችሁ ለዚህ ቅን ሰው ያላችሁን አድናቆት በኮሜንት ላይ ግለጹልኝ አዶናይ አሁንም ጨምረ ከበር በቃ ብቻ ይሄን ነገር ብቻዬን የታዘብኩት ነው መሰለኝ በቃ ሲጥርለት ነበረ አዶናይ ይለያል ኮሜንት ላይ ሐሳባችሁን ስጡ ሌሎችም በዚህ ጉዳይ ላይ ብዙ አስተያየት ሰጥተው አዶናይን ዛሬ እንዴት አየሽብናት ያምባያን መጣ አላህ የሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጭው ስፒድ ሲያሳድ ይሄው አላህ ምስክሬ ነው እንበይ መጣ በጣም ነው ያሳዝነኝ በጣም ነው የለፋለትና ቢሳካለት የኢትዮጵያው ስፒድ በጣም ነው ደስ የሚለኝ ወላሂ ላዚም በጣም አንጀቴን ቡጭ እንዴ ቀረብ ብሎ በቃ ሊነግረው እንደዚህ ይወዳ በጣም ብዙ መጠብቀዋል እና ሰው ያሾፍበታል እንዴ ምናምን ሲል በደንብ ነው ነገረለት ኢቭን እየተጠጋ ጩህ ምናምን በቃ ሃይፕ ፍጠር ምናምን ይለዋል ከኋላው ነው ማለት እየገፉት ጋርዶቹ ምናምን በቃ ይደብራል አስቡት የአመቱ ምርጥ ቲክቶከር የተባለ ሰው በጋርድ እየተገፋ ዞር በልና እየተባለ ነውና ማለት እንዲህ ስትመነጫጨቁ ነው ደስ አይልም በቃ አሁን አስቡት እንደዚህ ያመነጫጨቃችሁ ማንነታችሁን አያውቁም ጋርዱ እሱ ሊጠብቅ ነው የመጣው አያገባውም ገባችኋ እና እኔ ኮንተና ነኝ ብትል ምንም የምትፈጥርበት አይደለም ሶ ክብሬን ምናምን ብለ ጥገለት ይችላል ነው በቃ እየተገፋም የሆነ ነገር ይለዋል እንትኖች ፕሮግራሙን ያዘጋጁ ሰዎች የሆነ ነገር እዚህ ጋር ክፍተት ያለ ይመስለኛል ማለት አብሮት የነበረው ሰውዬ ሌላ ታሪክ ነው በደንብ ነው ሲያስተረጉም ምናምን በደንብ ሲያስረዳ ነበር ወድጄዋለሁ ግን አዶናይም ለአይሾ ስፒዱ ለኛ ሀገሩ የሆነ እንዲያስተረጉም ካጠገቡ እንዲሁም ቢያረጉት ኖሮ ለተወሰነ ሰዓት እንኳን በጣም ጻዴ ነበር የሚሆነው
ልክ ስፒድ መስቀል አደባባይ ሲደርስ በቃ አልቻልንም እኔና አዶናይ ሆነን ወጣን እና የምሬን ነው የምላችሁ በጣም ስለገረመኝ ነው ምን አለኝ መሰላችሁ በቃ አለኝ ምን በቃ አልኩት ካዶናይ ጋር ያወራን በቃ አለኝ ምንድነው በቃው ስልኩን ከፈተና ዩቲዩብ ላይ ከፈተና በቃ አብሮት ነው አለ አብሮት ነው እስከመጨረሻው በቃ ይሄን ነው የምፈልገው አለ ያዘቻል ይሄን ነው የምፈልገው ያ ለሌላ በቃ ለልጁ ያልጣረው ጥረት የለም በቃ እኔ ልጁንም ያደነኩበት ነገር የኛ ሀገሩን ስፒድ ማለት ነው በቃ ከጎኑ አልተለየ ምንም ባይግባቡ ምናም ኢቨን የሆነ ሙሉ ይዙበት ሞከሩ ምንም ምንለው እኮ አይገባው ምናም እየተባባሉ ነበር ያቺ ቅመም ደግሞ የሱፐርስታር ጃኒ ሌላ ሌቭል ያራዳ ልጅ መድሃን ያለምን ማለት በቃ እሱ ባይኖር በቃ ጭር ያለ ፕሮግራም ነበር የሚሆነው የምርክ ምክንያቱም አይግባቡ ለሁለት ግን ያቺ ትጫወታለች ያራዳ ልጅ መድሃን ያለምን Oh my god whoa ያራዳ ልጅ ሲባል በቃ የከተማ ልጅ ምናምን የአዲስ አበባ ልጅ ነው የሚመስላችሁ አይደል እግዚአብሔር ነው ያራዳ ልጅ ሱፐርስታር ጃኒ ለምን በጣም በቃ አራዳ ነው ልጅ ለምን አልኳችሁ መሰለች አሾ ስፒድ ከዛምቢያ ነው ዚምባብዌ ነው ይዞት የመጣው ስፒድን ትመስላለህ ብሎ በጣም ነው ጨዋታ የሚችለው ለምን አልኩ እንደዚህ ታዋቂ ነው በነገራችን ላይ ማምጣት አቃተኝ የሆነ ሰንሰል ቅጠል ነው መሰለኝ ልክ እሱን እያዩ ቴልሚያ ባውዚ ሲሉታል መሰለኝ ከዛ ማይ ካንትሪ ኢዝ ምናምን ሲሉ ስፒድ ግራ ገባው ከዛ እንግሊዘኛ እንዲያወራ በጣም ፈልጎ ነው ኢትዮጵያዊው ስፒድ ሐሳቡን ለመግለጽ በእንግሊዝኛ ትንሽ እንዲገባቸው ተችላለ እግዚአብሔር ከዛስ ፕሌን ላይ ደግሞ ስፒድ ደነገጠና ምናም ካምዳውን አለው ማለት ነው ያኛው ሰማ ምንድነው ያልከው ሲል ካምዳውን ሲባል እንግሊዝኛ ቻለ ሲሙሌሽኑ ሙዲዛ ለገልጸው በጣም ደስ የሚል ልጅ ነውና የልጁን የቲክቶክ አካውንት የምታውቁት ከሆነ ዝም ብላችሁ ሜንሽን አድርጉትና ሲፈልግ አስተርጉሞ ይስማው ብራዘር ያራዳ ልጅ ነው ያራዳ ልጅ ነው ውሃ ጠብሰ ቀቅለ ይበላል ያማን በነገራችን ላይ ዩኬ ላይ ብዙ ዩቲዩብ ቻናሎች ላይ አብሮ ይሰራልና ፌመስ ነው ሲጀመር ሱፐርስታር ጃኒ በዚህ ስትሪም ላይ ስለ ኢትዮጵያ ብዙ ነገሮች እንዲያቅ ተደርጓል monument what you see here where you see the sun ray shining out of Ethiopia is because ወሳኝ ነገሮች ማለት ነው almost all of Africa was under colonialism except for Ethiopia so Ethiopia was a shining example of independence so that's why we have that bright light because we gave hope a hope for all black nations that there is a black nation that's not been defeated that actually won a colonial power and that it's a hope and this is where Pan-Africanism started. I never even knew that. Chat, I never even knew that. That smells good. Ethiopia is the original place of coffee. Coffee was invented here? Coffee was found in Ethiopia and this other part of Ethiopia, yes. Coffee was invented in Ethiopia? Oh, I gotta try it. Yep. You know, Ethiopia is the origin of humankind, so you're Ethiopian too. So I'm Ethiopian? Yeah. And interesting part, you just became it yourself. ቡና ጠጥቶ ነው ግራ የተጋባው Back in time, you're now 8 years younger. You're 21, right? You're 21. 20. How? Because we are in 2018, our calendar. What? Yeah, this is a very unique. 2018. Hype doing this? Y'all serious? We have 17 months. 3 months. Nah, you trolling. መነሳት ያለባቸው ሐሳቦች የተነገሩት That's why I'm feeling like this. Exactly. So Fortnite just came out. Oh my gosh. Ethiopia doesn't celebrate like freedom. We celebrate our victory. Yeah, he told me that. He told me that 20 times. ያማን ዳትረሳው በቃ ወሳኝ ነገሮች And we also give to coffee. Wow. For the origin of coffee. So Wakara, I can't experience. ይህም ቡና ጠጥቶ ከዛ በኋላ የሌላ ሃይፕ ነበር የሆነው በቃ ሌላ ታሪክ ይዘላል ኖርማሊ ፍጥን እያለ የሚሄድ ልጅ ነው በቃ ብትንትን ወጥ ይዘላል ከዛ በኋላ ደግሞ በጣም ፈዋ ፈልጎ ነበር ምግብ ከዛያችን ጥሬ ስጋ በላ
and you're gonna take it. ሪስ ጋር ይሄን ያህል ተሰጥቶ ከባድ ነው መብላታቸው ገርሞኛል በነገራችን ላይ Well, me next. How it taste? It tastes good? Yeah. I'm watch him. Very spicy, isn't it? It better taste nice. እንዲም ሳይፈጥ የፈጠጠ ልጅ So was it good? Was it good though? Was it good? ያ በጣም ነበር የተመቸው ግን በኋላ ስራውን ሰርቷል ሌላው በዚህ ስትሪም ላይ አነጋጋሪ የነበረው ጉዳይ የነዚህ ሁለት ነጋዴዎች ጉዳይ ነበር አብዛኛው የኢትዮጵያ ነጋዴ የምታሰድቡት መሰል ነጋዴዎች ናቸው እናንተ ሁለታችሁ በቃ የመሰል ነጋዴ ምሳሌ ናችሁ መሰል ነጋዴዎች ቃሉ ደስ ይላል ሰተሽ ነው ዲራሽን ፕሮሞት ማድረግ ያለብሽ እንዴት አንድን ስካር በ6000 በ5000 አንድን ቲሸርት 5000 ምናምን ምትሸጥ እሱ ራሱ እስኪደነግጥ ማለት ነው በውጭ ምንዛሬ የሚተዳደረው ሰውዬ እስኪደነግጥ አብሮት ያሉት ኢትዮጵያውያን አረ 1000 ይበቃሻል ስትባይ አረ ምናምን በቃ ለዛሬ ብቻ ይመቸኝ ሱቅሽን ዘግተሽ ልትሄጂ ነው ጊፍት ሰተሽ ራስሽን ፕሮሞት ማናም ብታረጊ ነው እንጂ የሚሻለው ባንዴ ለመክበር ገቢዎች ወይ ይበል እርግማን ግን በቃ የሆነ በጣም ሼም ነበረ ቲሸርት 6000 yes ምናምን 6000 ከዛ ስቆጥሮ 3600 ወይ ምናምን ነገር 3700 አይነት ነገር አለችና በቃ ይበቃል ምናምን በመርካቶ ስትሪም ላይ በጣም በቃ አንደኛ በቃ ፈታ ያልኩበት የቢቦይ ቶሚ ነበረ ቢቦይ ቶሚ በቃ አንደኛ Watch out, bro. Oh, Messi's better. Watch out, Messi's the GOAT. Watch out. Messi's the GOAT. Watch out, bro. በደንብ ያበሳጨው ምናምን ነገር ብቻ ያበደ ነበር Backflip time on top of the 3rd largest building in Africa. Let's go. Oh. Let's go Ethiopia W's in the chat. ኢትዮጵያ አዲስ አበባ እንዲሁ ተምረው ተላለ ናይት ላይፍ የሌለ ነው በቃ ያበደ ነው ብቻ እናንተስ ከዚህ ስትሪም ምን ተማራችሁ ምን አገኛችሁ ሲ ኮሜንት ላይ ጻፉልን ሁሉም አይሾ ስፒድን ለመቀበል የተጠቀሙት እንግሊዘኛ We are far. Allo mar. Shout. Without. No sugar. Mafia. Area. Mola. ቺነቆራ በነገራችን ላይ ቋንቋ ሞቅን የመሰለ ነገር የለም ምንም ጥያቄ የለውም ብዙ ሰዎች እንደውቀት አዩትም ምን ያረጋል ምናምን ሲባል ሰማለው ለእንደዚህ ጊዜ ይጠቅማል ቋንቋ ብታቁ ከብዙ ሰዎች ጋር ኮሙኒኬት ማድረግ ትችላላችሁ ነው እንማራለን ያስተምሮናል የአይሾ ስፒድ ስትሪም በደንብ ነው እንድንማር ያረጋል አስባችሁታል ኢትዮጵያ አይሾ ስፒድ በደንብ መግባባት ቢችል ብዙ ነገር እሱ ሊያወራው ይችላል ነበር ብዙ ነገር አብሮ የማድረግ ቻንስ ይኖረው ነበር እና ትምህርት ነው ብቻ ሰይፈ አይሾ ስፒድ ላይቭ ስትሪም የተማርናቸው ስለራሳችን የተማርናቸው ቶፕ 10 ነገሮች ነው ይዤላችሁ የመጣሁት ይሄ ፓርት 1 ነው ከተለ ተረዳችሁኛ ስለዚህ ሐሳባችሁን ኮሜንት ላይ አስቀምጡልኝ እናወራለን ማለት ነው መብራት ጠፍቷል በሌሊት ነው እየሰራው ያለው በፍላሽ ላይት ነው እየሰራው ያለው 10ኛ ፔራዚን እንጥቅ ያለች ያማረባት ታውስዋይት ነው እንዴ ትራንስፎርሜሽን እንደዚህ አይ ዶንት ጊቭ አ ፋክ ምናምን ወፍ አበሻ ቀሚሷን ለብሳ ትራዲሽኑን ስታመለክት በቃ እንዴ በጣም ገራሚ ነው ባይዞ እኔ ትራንስፎርሜሽን ቁርጥ ወፍ ትንሽ ቁራለች ቁርልክ ሽሮ ሲቆርጥ ቁራለች ሌላ ነገር ግን በስማ 9ኛ ልክ ወደ ንግድ ባንክ ፎቅ ሲሄድ ማለት ነው በቃ ሁሉም ኢትዮጵያዊ እያሰበ የነበረው አይ ገንዘባችንን ደግሞ ስጦታ ብለው ሰጥቱ የኢትዮጵያ ህብረተሰብ እንዳለ ላንተ ያለው ፍቅር ለመግለጽ ብር አበርክቶልሃል ብለው ሰጡት ብዬ በቃ ፈርቼ በቃ እንዴ እኔ እግዚአብሔር በልቶ የሚወጣ መሰለኝ ነበር ከምርበት ሁሉ ከዛ በኋላ ደግሞ የሲቢኢ ሰራተኞች ለሰልፊ ያላቸው ፍቅር በስማ የሆነ ሲቲ ነበር በስለ ሄዳ ቀረችውና
ማንነት አይነት ብቸኛ ማለት ነው አድንቄያታለሁ እኔ ሰሜን የለም እንትን ሄዶ ቤት የሚጠቀሙ የለም ስምንተኛ ታትና የታት ወፍራም ልጅ የታት ወፍራም ልጅ ታት ልጅ እንደዚህ ወፍረው ምን እንዴ እንደዚህ የሶሻል ጋዘሪንግ ላይ ስኮስቶስ ዲዮኮ እስኮኮ ለባረግ ራሱ አይሆንም እኮ በቃ እንዴ ምንድነው አልበ ከዛ ደግሞ ሳክሱ የልጅ ሳክስ ገለበጣለሁ መከልበት ይችላል ነው ኧረ በስበ ታጠቅሽ ወጣ ባይዘው ታጠቀምጦ ታጠቅሽ ወጣ ታጠቅም ያየን ሰባተኛ ማርከስ ሬስቶራንት ውስጥ ያላችሁት ሰዎች ምንድነው ሀብታሞችና እኛ ዳዎች ማለት ነው አንድ አይነት እንትን ላይ ምን በለው ምግብና ምን በላበት ቦታ ነው እንጂ ሁላችንም ቦርኮች ነን በቃ እንዴ ሁሉም ሰው እንዴት በቃ እንደዚህ እንትን ኢምፕረስ ይሆናል አልገባኝ ማለት ይኸውላችሁ እኔ ችግር የለውም ማለት አይሾ ስፒድ አይ አንደርስታንድ ባይዘው እግዚአብሔር ነው ግን እንዴ በዚህ ሌቭል ግድ ነው ቺክን ኤንድ ዋፍል አረ ቺክን ኤንድ ዋፍል ስድስተኛ ቶሚ እኔ አም ዋን ኦፍ ዮር ቢግስት ፋንስ ባይዘው ግን ልክ ጌት ቱ ወርክ ሲባል ማለት ነው ከቆዳ ውስጥ ልትወጣ ነው እንዴ አልገባ ከውስጥ ወጥተህ ወዴት ልትሄድ ነው ከዛ ምን ተከታተላችሁ ቶሚ ኢነርጂቲክ ከዛ ይታወቃል በቃ ከዛ አይሾ ስፒድም ኢነርጂቲክ ነውና ከኔ ጋር ኢነርጂውን ማሽ ያደርጋል ብሎ በደረቱ ሊጋጨው ሞከረ እንጨት አይሾ ስፒድ እንጨት ነው ወስዶ ግፍትር ሲገፈትሩ የት ነው የቆመው ስዊት ቦክስ የት ቁጭ ብላ ዳንስና ቴልዝ አብሮ ይሰጥም ገባኝ አንተ ያነካከዋል አይገልጽው ፓርት 2 ኔክስት ቪዲዮ አተ ሰይፈ ያነካከዋል እንዴ ግን በቃ የመስቀል አደባባዩ በጣም በቃ ጠብቄ ነበር ብዙ ነገር ረጅም ሰዓት የሚቆያል ብዙ ሰዎችንም ይገኝ በጣም ብዙ ሶሻል ሚዲያ ሰዎችም እዛ ነበሩ ከብዙ ሰዎች ይገናኛል ብለን ነበር ግን ጥሬ ስጋው እዚህ ጋር ነበር ስራ መስራት የጀመረው ከቡኖ ጋር ግራ ተጋባ ልጁ ፌንት ሊበላም ነበር ትርምስ ተፈጠረ ነዳው በቃ መቀየስ ነው የፈለገው ግርግር አልፈለገም እሺ ማሚ ሰላም አይደል እንዴ እቃ ፈልጌ ነበር እቃ እስቲ ኩኛ እዚህ አስጠምር ነው ንብርር ነው የፈለግሽው ነው እቃ ነው የፈለኩት እኔ እቃ የለም ያራዳ ልጅ ፍሮም ሸገር ምናምን ነገር እንደዛ ነገር የፈለግሽው አልገባህም ጀስት እቃ ፈልጌ ነው ነኝ መታከሆነን ነገረኝ ምን አይነት እቃ ሚሚ ነው ባባዬ ነው የፈለግሽው ቋንቋችሁ ይለያሉ እዚህ ሰፈር ኖ ኖርማል እቃ ፈልጌ ነው አዲስ መሰለኝ ሆነ ቅያስ ነገር ጋር ገባን በለና ሆነ እዛ ጋር አቀብል እንቀባበላ ምንድነው ማጅራት ኤርትራይ ነው እንዴ ሰውዬ ካላወቀ አላቀበል በቃ ከሌለ የለኝም እቃውን ነው የፈለኩት አዲስ ነሽ መሰለኝ ቆይ እዚህ አጠቃቀሙንም ጭምር ላሳይሻለ በዛ ማኑዋሉ ያስፈልግሻል ይኸውልሽ ምን መሰለሽ ቀጥል ምንድነው ቆይ ሰፈር ውስጥ ማኑዋሉ ጀመራችሁ የቤት እቃ አይደል ያልኩ የቤት እቃ እና ለቤት እቃ አይደል ያስጠላ ወይኔ አትገጣጣም እኮ በቃ ወዲ አብሬል ኤችዲ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር ዘና ፈታ እንዳላችሁ ተስፋ አደርጋለሁ እዚህ ጋር ያሉትን ሁለት ቪዲዮዎች ካላያችኋቸው እያቸው ዘና ፈታ ትሉባችኋላችሁ እንደነገርኳችሁ ኮሜንታችሁን ኮሜንት ላይ ጠብቃለሁ በሚቀጥለው ባበደ ቪዲዮ እስከምንገናኝ ሰላማችሁ ይብዛ ይመቻችሁ ፈታ በሉ